እሁድ እንዴት እያሳለፋችሁ ነው ጋይስ? እኔ እንግዲህ አሪፍ ነው። ታማሚና ታማሚ አንድ ላይ Wagwan families, it's good to be back. አንድ ጥያቄ ልጠይቃችሁ። ብዙ ኮንተንት ክሬተሮች ኢንተርናሽናል እንዲሆኑ ትፈልጋላችሁ አይደለ? እኔ ደግሞ እውነቴን ነው የምላችሁ ከኔ በላይ በጣም ብዙ የኢትዮጵያ ኮንተንት ክሬተሮች ኢንተርናሽናል እንዲሆኑ ፍላጎቴ ነው። ስለዚህ እንዳለ የኢትዮጵያ ቲክቶከሮች ይህ ጥሪ እያቀረብኩላችሁ ነው። እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው። ይህች ቃል ዝም ብሎ ቃል ፈጽሞ አይደለችም። አዲስ ክብረ ወሰንን ያስመዘገበ ሰርግ ሆሳና ከተማ። መኪኖቹ በስንት ዋጋ እንደተከራዩ በገመቱ ቀላል ነው ጋይስ። በምታዩት መልኩ እንግዲህ ወጪ አይደለም ማለት ነው። ይሄ ሰርግ ለየት የሚያደርገው ምንድነው? ሙሽራውን፣ ሚዜዎቹን፣ አጃቢዎቹን ጨምሮ ሁሉም በሚባል ደረጃ በኤክስካቫተር ተጭነው አዲስ አበባ ውጡ። የምሬን ነው። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? ወደ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እሁድ ነው። እንዴት ነበር ቀናችሁ? እኔ ላይ ጥሩ ነበረ። እንግዲህ ሰላም እንዲሆንላችሁ ምኞቴ ነው ማለት ነው። እንግዲህ አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁኝ ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ ጋይስ። እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው። ይህች ቃል ዝም ብሎ ቃል ፈጽሞ አይደለችም። እስኪ ሁላችሁም እናቴ እወድሻለሁ ያላችሁ ኮሜንቱን አጥለቅልቁት። ለእናታችሁም እንዲህም በሏት፣ ውድ እናቴ ሆይ ያንቺ በህይወት መኖር ብቻ ለኔ ትልቅ ስንቅና እንዲሁም ደግሞ ትልቅ ስኬት ነው። ፈጣሪ እድሜሽን ያርዝምልኝ፣ በጤናና በደስታ ከጎኔ ያኖረሽ እያላችሁ ለእናታችሁ ያላችሁን ፍቅር ገለጹላት። እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው ስንል ከእናታችን ምርቃትና መኖር በላይ የሚበልጥ አንዳችም ምድራዊ ስኬት እንደሌለ ለማሳየት ነው። እኛ እንድንጠግብ እሷ ጾሟን ያደረች፣ እኛ እንድንለብስ እሷ የተራቆተች እውነተኛ የትዕግስት ተምሳሌት ናት። ዛሬ የእናቶች ቀን ሲከበር ስለኛ ብላ የከፈለችው መስዋዕትነት፣ በእንባ የታጀበው ጸሎቷና በምንም የማይተካው ደግነቷን የምናስብበት ታላቅና ልዩ ቀን ነው። እናት ማለት ትናንትም ዛሬም ነገም የህይወት መሰረት ናት። እናቴ ሆይ እንኳን ለእናቶች ቀን በሰላም አደረሰሽ። እንኳን አደረሳችሁ እናቶቻችን ሁላችሁንም። እግዚአብሔር ህይወትሽን ዘመንሽን እንደዚህ አበባ በሄድሽበት ሁሉ እንዲያሳፍረው ለእናቶች ብቻ ሳይሆን ለሚስቶቻችሁም እንግዲህ ዛሬ እንኳን አደረሰሽ ማለት ትችላላችሁ ጋይስ። ተብሎ እንደተጻፈ እግዚአብሔር ዘመንሽን ልክ እንደዚህ አበባ ያሳምናል፣ ህይወትሽን ዘመንሽን ይጨምራል። ሌላ ይህንን ጌታ ኢየሱስ ስለኛ በመስቀል ላይ ሞቷል፣ ህይወቱን ሰጥቷል። ስለዚህ ዘመንሽ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የለመለመ እንዲሆን፣ መንፈሳዊ ህይወትሽ የለመለመ የጨመረ እየጨመርሽ ሙሉ ቀን እስኪሆን እየጨመርሽ እንድትሄጂ የክርስቶስን ወንጌል እያበራሽ በምትሄድበት ቦታ ሁሉ ወንጌሉን እየሰበክሽ የክርስቶስን ወንጌል እየተናገርሽ ዘመንሽ እንድትጨርሺ ጸልይልሻለሁ፣ እባርክሻለሁ። ስለ ኢየሱስ አንቺን ስለሰጠኝ ጌታ እጅግ አድርጌ አመሰግናለሁ። ይገባችኋል ሴቶች እህቶቻችን፣ እናቶቻችን ሁላችሁንም ማለት ነው። እናትና ሚስት መተኪያ የላችሁም። ኪዳንሽ አሁን የሚጠበቅ እንዲሆን አሁን እንደገና ኪዳንሽ በክርስቶስ ኢየሱስ ጨምሬ ኪዳን ጨምሬልሻለሁ። የእጅ አምባር ባለኩልሽ ሁሉ
በመንፈሳዊ ህይወትሽ ጌታ ኢየሱስ አምባሩን ያጥልቅልሽ። አሜን። የመጨረሻው ምርቃቴ ለውዷ ባለቤቴ። አንዳንድ ጊዜ ህይወታችን ወጥቶ መታየት አለበት። ለሌላው አርአያ መሆን አለብን። ፕራክቲሽነር መሆን አለብን። ስለዚህ ልክ ይህ ሽቶ ሲነፋ እንደሚገን ልክ ይህ ሽቶ ስነፋው ሌላ እንደሚሸት መዓዛሽ ለሌሎች የሸተተ አርአያ ሁኚ። ለሌሎች ምሳሌ ያድርግሽ እግዚአብሔር። በህይወትሽ ባካሄድሽ በምትሄጂበት ቦታ ሁሉ ልክ እንደርሷ የሚያስብል ጸጋ ባንቺ ላይ ይለቀቅ። አሜን። አብረን ዘመናችንን እንድንጨርስ ጌታ ይርዳን። ፈጣሪ ይርዳችሁ። መንፈሱን ይላክልን። ሃፒ አንኒቨርሰሪ። አዲስ ክብረ ወሰንን ያስመዘገበ ሰርግ በሆሳና ከተማ በምታዩት መልኩ እንግዲህ መካሄድ ይችላል ማለት ነው። ይሄ ሰርግ ለየት የሚያደርገው ምንድነው? ሙሽራውን፣ ሚዜዎቹን፣ አጃቢዎቹን ጨምሮ ሁሉም በሚባል ደረጃ በኤክስካቫተር ተጭነው ሙሉ ከተማውን በምታዩት መልኩ ሲዞሩ እስከ ሙሽሪት ቤት ድረስ እንግዲህ በዚህ ኤክስካቫተር ተጭነው ፕሮግራሙ ሲያደምቁ ታይተዋል ነው እንግዲህ የተባለው። ትዕግስት ያስፈልጋል ጋይስ። እንደዚህ አይነት ስራ ለመስራት ትዕግስት ያስፈልጋል። ትዕግስት ከሌላችሁ እንደዚህ አይነት ፕሮግራም አታዘጋጁ። እንደዚህ አይነቱ ሰርግ እውነቱ ራስን መሆን ባለ አቅም ተደስተ እዚች ምድር ላይ ፈታ ብለህ መኖርና ለየት ያሉ ነገሮችን በመጠቀም እጅግ መነጋገሪያ መሆን እንደሚቻል ያሳየ ቪዲዮ ነው። ስሚኝማ አሁን ሰርግ ላይ ምናምን አናስገባም ሰርገኛ ምናምን ይወል በጣም ይላፋሉ። አሁን ሙሽራው ደብሮት ቢሄድ ምንድነው የሚያደርጉት? ደብሮት ማለት ነው። ደብሮት አልፈልግም ብሎ ቤት ሲገፉት ነው። ዋንታ ሄደ ነው ሄደማ በቃ ይለምናል ማለት ይመስለኛል። መልሶ ይለምናል። ታዲያ ደውሎ መለመን ተመለስ ማለት ነው። እና የስም ፕሮግራም እኮ ነው የሚበላሽበት። እሺ እንትን መጨረሻ ላይ ሞተ ሰው ማን ነው የሚቀብረው? የምን መጨረሻ? ሁሉም ሞተ መጨረሻ ላይ አይደለም እንጂ ሁሉም ከሞተ በኋላ መጨረሻ ላይ የሚሞተው ማን ነው የሚቀብረው? ሰርጉ ላይ ያሉ ሰዎች ናቸው። ማንም የሚሞተው ነው። ሁሉም በቃ ሞተው መጨረሻ ላይ የሚሞተው ሰው። ኦኬ ሰው በዓለም ላይ ያለ ሰው ማን ይቀብረዋል? ራሱ ይሞታል። ራሱ ይቀብራል። በቃ ሞተ ከሞተ ነው። ማን ይቀብረዋል ታዲያ? ሁሉም ሰው ከሌለ ማን ይቀብረዋል? እንስሳ። እሺ የመጨረሻ ጥያቄ ላይ አሁን ሴት ልጅ ስትወልድ እንኳን ማርያም ማርክሽ ይባላል። ለወንድ ልጅ ምንድነው የሚባለው? አንተ ያማን እንደ ቆይ እግዚአብሔር እንግዲህ እየተማከረ አይደለም ማለት አትሄድም። ሃይ እንዴት ናችሁ? ከአዲስ አበባ ውጡ። የምሬን ነው። ለአንድ ሳምንት አዲስ አበባ ቆየሁ በሆነ ጉዳይ እና ጭንቀቴ በሙሉ የነበረው ከሆነ ቦታ ወደ ሆነ ቦታ ሲሄድ ታክሲ ያገኛለሁ አላገኝም፣ ሰልፉ ስንት ሰዓት ይደርሰኛል፣ በስንተኛው ታክሲ ልሄድ እችላለሁ፣ ስንት ሰዓት ደርሳለሁ። መድሃና ለማባቴ ታክሲ ከጠፋ ደግሞ በባስ ውስጥ ወይ በባቡር ከገባችሁ የሙሉ ቀን ስራ ነው። እጃችሁ ሌላ ቦታ፣ እግራችሁ ሌላ ቦታ፣ ቦርሳችሁ ሌላ ቦታ፣ ስልክ ከተደወለ ለማንሳት እጃችሁ ተላልቶ እንዲበሰው ሲሳልፋችሁ ምናምን ነው ስልካችሁን የምታገኙት። እቃ ከያዛችሁ ደግሞ ጭራሽ እንዴ ሲኦል ከዚህ ከፋል እንዴ! ከህይወታችን ላይ ያን ያክል ሰዓት ሰልፍ ላይ ከህይወታችን ላይ ያን ያክል ሰዓት መንገድ ላይ ለዛውም በማይመች ሁኔታ እግራችሁ እንደዚህ እጃችሁ እንደዚህ ተገነጣጥሎ ረጅም መንገድ እኮ ይኬዳል። ግን ቢያንስ መጽሐፍ እያነበባችሁ ወይ የሆነ ነገር እያደረጋችሁ ቢሆን ኢትስ ፋይን። ግን በተለይ የመንግስት ሰራተኛ ሆናችሁ በወር ደሞዝ እየጠበቃችሁ የሆነች ቤት ለዛውም ተሳቃችሁ እየወጣችሁ የገባችሁ ውሃ ሽንት ቤት ምናምን እየተጨነቃችሁ ልጅ ወልዳችሁ እያሳደጋችሁ ያላችሁ የክልል ከተሞች የዞን ከተሞች ሰላም በሆነበት አካባቢ ኦፖርቹኒቲ ፈልጉ። አዲስ አበባ መኖር በራሱ የሚሰጣችሁ የኢንተሌክቹዋል ወይም የአስተሳሰብ ብስለት ማቹሪቲ ምናምን አለ። እሱን ይዛችሁ ወደዛ ብትሄዱ በእርግጠኝነት ኮንከር ማድረግ ትችላላችሁ። ብዙ ነገር መስራት ትችላላችሁ።
ሪላክስ ሆናችሁ ቢያንስ መኖር ትችላላችሁ። እኔ በገመድ ተንጠልጥሎ የመኖር አይነት ስሜት ነው የተሰማኝ። የሆነ ቦታ ደርሶ መምጣት የሙሉ ቀን ስራ። ምን ክፍለ ሀገር ያላችሁ ሰዎች ደግሞ ተረዱ። አዲስ አበባ ያለ ሰው እንዲቃ ቀበለልኝ ሰው ተቀበለልኝ ምናምን ወደካና ለማባቴ በዛ ላይ ተጨንቆ ይኖራል። ግን ጋይስ ባለበት መኖር ነው እንጂ እሷ ከክፍለ ሀገር ስለመጣች ይመስለኛል። እዛ የምትኖር ከሆነ ይሄን ያህል የምትጨናነቅ አይመስለኝም። ኑሮ ውድነቱ አለ፣ በየቀኑ የሚጨምረው ነገር ምናምን ሰው ሁሉ በቃ ትሱ በቃ ቁጭ ብዬ የሆነ ሰዓት አየሁት እንዴት እንደሚያሳዝን በቃ ጌታዬ ሆይ እንኳን እንደዚህ ይሄን ያክል ሰዓት ከህይወታችን ተቀንሶ እንደው ፉል ፓኬጅ እንኳን ከኛ ጋር ኮንሰንትሬት አድርገን የምንቋቋመው አይነት አይደለም። የሆነ ፔንዱለም እንዲሁን ነው። ሶ ቢዝነስ ያላችሁ ሰዎች ለቢዝነስ አሪፍ ነው። ሊንክ አድርጉ ከሆኑ ላይክ የሆነ አይነት ሊንክ ፍጠሩ። I don't know, ብቻ think of something እኔ እንደዛ ነው የተሰማኝ። እኔም በጣም ነው ያዘንኩት። እግዚአብሔር በጣም ትምህርት ቤት ልጆችን ማድረስ ምናምን ሌሊት መነሳት፣ በማታ መግባት፣ ወከባ ረበሰማ እግዚአብሔር ይርዳችሁ። ግን አስቡ እንዳይቆጫችሁ፣ ስታረጁ ስፔሻሊ እንዳይቆጫችሁ። በቃ ምርጥ የሆነ ህይወት እኮ መኖር ይቻላል። የሆነ ነጽ በነጽ በጣም ወሳኝ ኢንፎርሜሽን አገኘውና ከዛ በጣም ይሄንማ ቆይ አሁን ባለውበት ሪከርድ ላድርግና ድሮፕ ላድርገው። ለዚህማ ገና ኤዲቲንግ ምናምን ቪዲዮ ሪከርዲንግ ቦታ መረጣ ምናምን አይደለም። ይሄን በፍጥነት ማድረስ ስላለብኝ ምናምን ነገር ብዬ ሪከርደሩን ጫና አረኩትና ይሄው እየቀረጽኩ ነው ማለት ነውና ወሳኝ መረጃ ነው። ሁሉም ሰው ቢያውቀው ብዬ ስለተመኘሁት ነውና ምንድነው አርሰናል መሪነቱን አስረክቧል። አመን እንጂ እኮ አልጎዳንም። አዶናይ በመኖሩ እኮ በሚያደርገው በእያንዳንዱ ነገር እኮ ለኛም እኮ ነው ለሚያሰራቸው ወይም ደግሞ ለሚረዳቸው ብቻ እኮ አይደለም፣ እኛንም እኮ እየጠቀመን ነው። ምክንያቱም እሱ ሊሾ አድርገን እያወራን ብር ሜክ እያደረግንበት ነው ማለት ነው። ስለዚህ ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር ሚዲያ ላይ የምታስተላልፍ? የተረሳ ቪዲዮ ነው። ምን አድርጎ የሰራ እኮ ነው። ወደዳችሁ ጠላችሁ፣ እኔም ራሴ መቃወመው ነገርም ቢኖር ግን በዚህ በአጭር ጊዜ ውስጥ ብዙ መልካም ነገርና በጣም ብዙ ጥሩ ነገር ከአቅም በላይ የሆነ ነገር ያደረገ ልጅ እኮ ነው። ቪዲዮ ሰሪ ስለሆነ ዩቲዩበር ስለሆነ እያንዳንዱ ነገር እየተቀበልን ትችት እናስቀምጥበታለን እንጂ በዚህ ደረጃም የሚመኝበት ልጅ አይደለም። ቅን ልብ ነው ያለው። ሀቅ ቅን ልብ አለው። መልካም ልብ አለው። መልካም ልብ አለው። ቆንጆ ጀግና ለታባቱ ሰለቻቸው ይሎጋሽ ተመከስለናት ከጸባይ ከታምር ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደዚህ አይነት ወንድ አለ እንደ ኢትዮጵያ ውስጥ? አዶናይ ሰለቸኝ ያላችሁት ስሙ ጋይስ፣ ሳየው ቪዲዮ እንዴት እንዳሳዘነኝ ስሙ። እኔ አዶናይ አልሰለቸኝም። ቅድምም ቲክቶክ ላይ ተነግረ እኔ አንተ አልሰለቸኝም። ሐሳብክ ካልተስማማን እንጣላለን። ሐሳብ ሰጣለሁ። አትሰለቸኝም። ቆንጆዬ ከኔ የሚበልጥ ወንድ አለ እንደ ኢትዮጵያ ውስጥ አለ። በሉ እንግዲህ ከሱ የሚበልጥ ወንድ ያላችሁ ሚስቶች አሞጥሞጡ እንዴ! አዶናይ እንዴት አድርጎ ነው እናንተ እዚህ ሀገር ያሉትን የኛን የልጅ ማለት ከኛ ጋር የነበሩትን ወንዶች እንዴት አድርጎ ቀለል አድርጎ ቢያወራ ነው ይሄ ከኔ በለጠ አለ እንላለን። ከኔ በለጠ ወንድ ቀላል አለ አዶናይ ቀላል አለ ወይ እንዴ? ምን ለማለት ፈልገህ ነው? HIV በጣም እየተስፋፋ ነው።
ታምራለች፣ ዲኮር ታረጋለች፣ ጥፍሯን ትሰራለች። ይህ ቪዲዮ ጠቃሚ ነው ጋይስ። እስኪ ስሙት። ማን መሆኗን ኮሜንት ላይ መጻፍ ትችላላችሁ። ወገቧን ትጠብቃለች። ከዛም ሶሻል ሚዲያ ላይ ቪዲዮ እና ፎቶ ፖስት ታረጋለች። ለሚታወቅ ነው ላልተፈለገ በሽታ ላልተፈለገ እርግዝና ይዳረጋሉ። ስለዚህ እነዚህን ቼክ መደረግ አለበት ጋይስ። ልክ አይደለም ቤተሰብ? ልክ አይደለም? እቺ ሴት ግን ማን ነች ጋይስ? ጠርጥሩ እስኪ ጋይስ። ግን በአሁኑ ሰዓት ላይ ሀገራችን ውስጥ ያለው የኤችአይቪ መስፋፋት እንግዲህ አሳሳቢ ደረጃ ላይ እንዳለ እየተነገረ ነው ያለው። ጥንቃቄ ብታደርጉ ጥሩ ነው። ሊያም ማስታወስ አሪፍ ነው። ሪከርድ እያደረጉ ማን እንደመጣ አሳያቸዋለሁ። እሰይሃል ዩቲዩብ ሪከርድ እያደረገ ነው ደግሞ ሪከርድ እያደረገ ነው። ሬዲ ተመጣጣ ሲጠይቅ ሃይ እንዴት ናችሁ? ማቲ አሪፍ ላይ ነው፣ ደህና ነው፣ የተሻለው ነው። እግዚአብሔር ይመስገን። ወጥተናል እንግዲህ ያ እድለኛ ነው። ያኔ አሁን ስቶሪ ያደረገችውን አይቼ በጣም ነው ደስ ያለኝ። የእውነት ያኔ ስቶሪ አይታችሁ ግን አሁን ያደረገችውና ባለፈው መኪና አደጋ ደርሶብኝ ነበር፣ ተማትቼ ነበር። የሞትን ጫፍ አይቼ ነው ተመለስኩት። ልቤን ልቤን ነው ተመተውትና አልሞትኩም አለው። በዚች በትንሽ ዓለም ላይ ለምንድን ነው የምንጠላለው? ለምንድን ነው የምንበላለው? እንዋደድ። ነገ ጥለን ለምንሄደው ሀገር፣ ነገ ጥለን ለምንሄደው ዓለም ለምን እንደዚች ትንሽ ጊዜ ለምን እንጠላላ? እንዋደድ ባካችሁ ምናምን ያለች። በስመ አብ ደስ እንዳለ እኔ ወዳችኋለሁ። በቃ ደክሟታል። በቃ እውነት ነው። እግዚአብሔርን ሁሌም በቃ ሁሌም ቀይረፋም በእግዚአብሔር ደስ አለኝ። የእውነት ስቶሪ አሁን ነው እንዳየው ነው ቪዲዮ ሰራሁትና በቃ የምፈልገው ነገር ነበር፣ የምጠብቀው ነገር ስለሆነ ነውና ሁሌም በቃ መጠባበቅ ምን ያደርጋል? እቺ ትንሽ ጊዜ ውስጥ ተዋደን ተፋቅረን የእውነት የኔና እግዚአብሔር ጃኒ እኮ ለዚህ ነው የምትመች ጃኮ። እግዚአብሔር ለዚህ ነው አፎሎ ማድረግሽ። ለዚህ ነው እውነት በቃ የፈለገ ነገር ሰላምን መፈለግ። ሰላምን ነው የምትፈልገው እቺ በቃ ሰላምን ነው የምትፈልገው ጃ። እውነት ሰላምን ነው የምትፈልገው ጃ። በቃ ሰላማውን ስጧት፣ እንዋደድ፣ እንፋቀር። ተረት ፋሚሊ ቤተሰብ ነገሮችን በቃ እያያችሁ አንዳንዴ ዝም ማለት ነው ባላየ እለፉ። እውነት አይ ነው የሷ ፋኖች ብዙ ናቸው አውቃለሁ፣ ግን በቃ ነገሮችን እያያችሁ እለፉ። እናንተ እሷ ዝም ብላለች፣ እናንተ ባላችሁ ቁጥር ያ ሰው ይፈልጋል። በቃ ዝም ስትሉ ዝም በቃ እና ባካችሁ የእውነት ጃኮ ይመች የኔ እናት ጃኮ። ዛሬ ማቱ ሳዳጋ ነኝ። ማቱ ተረፍና ተርፈናል ወንድሜ። ካልሳቃችሁበት አያልፍም። እንደዚህ መቆጨት ነው ጥሩ ያለው። አዩባ ማስገባታ አዩባ ባይዘው እሷም ነበረች ከኋላ ነበረች እና እሱ ምንም አልሆነም፣ ተርፏል። እኔና ማቱ ነን ትንሽ የተጎዳ ነው፣ ግን ለበጎ ነው። ለበጎ ነው። ኬኩ አሳየን እንዴት ደስ እንደሚጃኒ ይዘው የመጣችው ነው። ስትሮቤሪ ሆነች አሁን አይን ውስጥ የገባችው። ይህን ስናከብሩ ከመዳን ጋር ተስፋ አድርገን እሁድ እንዴት እያሳለፋችሁ ነው ጋይስ? እኔ እንግዲህ ያው ታማሚና ታማሚ አንድ ላይ እያሳለፍኩኝ ይገኛለሁ። ተመስገን ነው እንግዲህ ተመስገን። ኬካችን እንደዚህ እየቆረስን ሾው ደምኛው ይሄኛው እንዴት ደስ እንደሚሾው ዳያም እንደዚህ ባስገባው ደስ አስገባው። እንዳትወፍር ግን ወፍረ እንዳትነሳ። ሰላም ጋይስ፣ ዲላን ፔጅ ከ10 ቀን በኋላ ወደ ኢትዮጵያ እንደሚመጣ ታውቃላችሁ። አንድ ጥያቄ ልጠይቃችሁ። ብዙ ኮንተንት ክሬተሮች ኢንተርናሽናል እንዲሆኑ ትፈልጋላችሁ አይደለ? እኔ ደግሞ እውነቴን ነው የምላችሁ ከኔ በላይ በጣም ብዙ የኢትዮጵያ ኮንተንት ክሬተሮች ኢንተርናሽናል እንዲሆኑ ፍላጎቴ ነው። ስለዚህ እንዳለ የኢትዮጵያ ቲክቶከሮች ይህ ጥሪ እያቀረብኩላችሁ ነው። ታላላቅ ቲክቶከሮች ኢቭንም አሁን ጀማሪ ቲክቶከሮች ካላችሁ እባካችሁ
ስልኬ ካላችሁ በውስጥ ጻፉልኝ በዋትስአፕ ታላላቅ ቲክቶከሮች ከሆናችሁ እኔ መሳተፍ ፈልጋለሁ በሉኝ። ክሬቲቭ ሆናችሁ እንድትጠብቁኝ ብዬ ነው። እድሉን ተጠቅማችሁ ኢንተርናሽናል እንድትሆኑ ብዬ ነው ማለት ነው። ሌላ ነገር ደግሞ አዳዲስ ቲክቶከሮች ካላችሁ ታለንት አለኝ ብላችሁ የምታስቡ ከሆነ ማሳየት እችላለሁ ብላችሁ የምታስቡት ነገር ካለ ቪዲዮውን ፖስት በሉና ይህ ሃሽታግ ተጠቀሙ። እኔ ወደዚህ ሃሽታግ እየገባው እያየው ነው ያለሁት። በጣም ብዙ ሰዎች ቪዲዮ ፖስት እያሉ ነው፣ ግን ያን ያህል አይደለም። ለመናገር ሰዎች ፖስት እያሉ ነው፣ ግን ያን ያህል አይደለም። ስለዚህ ኢንተርናሽናል መሆን ፍላጎቱ ካላችሁ ኢትዮጵያን ወክላችሁ መውጣት አላማው ካላችሁ እንደምንም ብለን እናሳካዋለን። ስለዚህ እባካችሁ ሃሽታጉን ተጠቀሙና ቪዲዮ ፖስት በሉ። ታላላቅ ቲክቶከሮች ከሆናችሁ ደግሞ ይህ እድል ለእናንተ ነውና በተቻለኝ አቅም ለማካተት እሞክራለሁ። ሁላችንም አብረን ትልቅ ደረጃ እንደርሳለን። ብቻ እናንተ ተዘጋጁ። እወዳችኋለሁ። ጋይስ እንግዲህ ዲላን ፔጅ 10 ቀን በጣም ትንሽ ነውና አቅም ያላችሁ ሰዎች እዚህ ላይ መሳተፍ ትችላላችሁ። የኔ ቤተሰብ ማለት ነው። እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሁሉም ጋር እንዲዳረስ ደግሞ ላይክ አድርጉ ይህንን ቪዲዮ ማለት ነው። እኔ እዚህ ላይ ያበቃለሁ ማለት ነው። ቸር ያሰማን። ሰላም